ኦኬ እኔ ምን መሰለ በፍቅረኛ ዙሪያ ጉዳይ ነውና የጓደኛዬ ጸባይ አልገባኝም። ቆይ ከዛ ፊት ፍቅረኛው ከየት መጣ? ከሰማይ ዘነበልሽ? መሬት ላይ ወድቆ? ኦኬ መጀመሪያ የተዋወቅነው በፌስቡክ ነው። እሺ በአካል ተገናኝተናል። እንዴት? በፌስቡክ ተዋወቅን፣ ተገናኘን እኮ። እንዴት ነበረ የፌስቡክ የመጀመሪያው የጥንስሱ ይሄ የጦስ ዶሮ ምን ነበረ መጀመሪያ ስታወሩ? ሲጀመር መጀመሪያ አሁንም እኔ ጸባዩ አንድ ነው። የሆነ ታውቃለህ፣ እንዴት አድርጌ ልንገርህ፣ በቃ ኦልድ ያኔ እንደ አሮጊት ነው፣ እንደ ሽማግሌ ነው ልበል። ጸባዩ በጣም ያስጠላል። ማለት ዝምተኛ ሰው ነው። አሮጊት ዝምተኛ ነው ማለት ነው? በቃ እንደዛ አስተሳሰቡ እንደዛ ነው እኮ። ፌስቡክ ላይ ምን ተባባላችሁ? አንቺ ነሽ የጠበሽው? ለራሱ ነው የመጣን ያልሄድኩ። ምን አለሽ መጀመሪያ? እሱ ደውሉ ሃይ አለኝ፣ ሪኩዌስት ላከልኝ፣ መለስኩለት። ሃይ ነው ያለሽ? እሺ ከዛስ? አግባባ፣ ቁጥር ተቀያየርን። ከዛም በኋላ አንድ 4 ወር አወራን፣ ያኒ በዋትስአፕ ማለት ነው። እሺ ከዛን እኔ ያለሁበት ሀገር መጣ፣ በአካል ተገናኘን። አንቺን ብሎ ነው የመጣው? አንቺን ለማግኘት? አዎ። እሺ እጥሽብን ነው? እመቤቴን አይደለም አለሽ። እመቤቴ አረ ለምንድን ነው የምትስቂው? ስትስቂ እኮ ይኸውልሽ ሰው ቁም ነገር አይደለም እያወራች ያለችው ብሎ ነው የሚያስበው። ማለት ንቀት ነው የሚመስለው። ምክንያቱም በማያስቅ ቦታ ላይ መሳቅ፣ በሲሪየስ እየሰማሽ ያለ ሰው ካለ እንዴ ምንድን ነው ደብረ ብስቀው ምናምን ብሎ ሊያስብ ይችላል። አይኔ ኮንታክት ነው ሳኩት፣ ይቅርታ በቃ አትሳቂ ማለት ሲሪየስ እየሰሙሽ ያሉ ሰዎች አሉ። ለዛ ነው። እሺ ኦኬ እሺ። እና ከድሮም ጀምሮ ማለት ነው ዝምተኛ ነው። ግን አሁን እኔ በጣም ዝምተኝነቱን አልቻልኩም። ያን ዝምተኛ ነው፣ በቃ አያወራም። ቆይ አንቺ ያለሽበት ሀገር መጣ፣ ተገናኛችሁ፣ እሱ ላይ ነው ያቆምሽው? አይዋ። ከዛስ? ከዛም በአካል ተዋወቅን። አሁን ወደ እንደ እግዚአብሔር ፍቃድ ወደ ጋብቻ ነው። ግን እኔ ምንም ደስ እያለኝ አይደለም። የት ነበር? አገር ቤት ነበር የሚኖረው? ኖ እንትን ነው የሚኖረው። ምንድነው? ለንደን። እኔ ደግሞ ያለው ዱባይ ነው። እና ንክኪ ያለ ተነካክታችኋል? እሱ አይቀር ነው። ውሃዬን አቀብሉኝ። እኔ እኮ አረቄ ብታረጉልኝ ጥሩ ነው። በዚህ ብርጭቆ ውሃ ላለው እንጂ ካቲካላም ቢሆን ደስ ይለኛል። እየጦዝኩ ነው። ይህን ነገር ማቀደም መስፋት ያለበት ካሁን በኋላ። እሺ እና ምንድነው አንቺ ጥያቄሽ? አሁን ጥያቄማ እንዴት ማለት ጸባዩ ማለት ነው ከድሮም ጀምሮ አንድ ነው። ግን አሁን ሊሳስበው ዝምተኛ ነው። እኔ ደግሞ ማውራት ፈልጋለሁ። በቃ ብቻ ዝምተኛ ሰው ነው። በቃ ያኔ ማለት ምንድነው? ታዲያ ምን ችግር አለው? ዝምተኛ ስለሆነ ችግር ነው እንዴ? ሰው እኮ የተለያየ ባህሪ ይኖረዋል። አንዳንድ ሰው ተመሳሳይ ባህሪ መሆን አለበት እንዴ? ከአንቺ ጋር ተመሳሳይ ባህሪ ያላቸው ሰዎች እኮ መጋባትም የለባቸውም በመሰረቱ። እኔ እንደውም አንዳንዴ ባልና ሚስት ከአንድ ወንዝ ይቀዳል የሚለው አባባል እኔ አይዋጥልኝ። ባልና ሚስት ከአንድ ወንዝ አለመቀዳት ነው እንደውም። ገብቶሻል? የተለያየ የሁለት ዓለም ሰው መሆን ነው ትርጉም የሚሰጠው ወይም ያንን ትዳር ጣፋጭ የሚያደርገው የተለያየ። በቃ አሁን እሱ በጣም ዝምተኛ ከሆነ እሷ ደግሞ በጣም ጨዋታ የምትወድ ሳቂታ ምናምን የምትወድ በቃ ማች ያደርጋል። ይሄ ገብቶሻል? ሁለቱም ግን በቃ ሳቅ ጨዋታ በቃ ጨዋሂ ከሆኑ ማን እንትን ሊል ነው? አንዱ ለዘብ ማለት አለበት። ገብቶሻል? ከኔ ጋር ተመሳሳይ ባህሪ እንዲኖረው ብሎ ማሰብ ሰውን ስህተት ነው። ማገባት ሴት እንደኔ አይነት ባህሪ እንዴት እንዲኖራት እንድትሰጠኝ ነው የመጣሁት። በቃ ምክሩ ምን መሰለሽ፣ በመሰረቱ ልንጋባ ነው ብላችኋት ተጋቡ። ጥሩ ወደ ገደለው መግባት። የ5ኛ ዓመት የትዳር አንቨርሰሪያችንን ልናከብር ነው ምናምን የሚል መጃጃል ውስጥ እንዳትገኙ።
አንዳንዶቹ የ10ኛ 10 years anniversary የፍቅር ምናምን ሰው ያጨበጭባል ዋው ብሎ። ሞት እኮ ነው ይሄ። 10 ዓመት አንቨርሰሪ ብለው በፍቅረኝነት ከሚያከብሩ አይጋቡም እንዴ? የመመጃጀ ነው። ተጋብተው ስንት ታሪክ አይሰሩም? 10 ዓመት ሙሉ የሳጠናት ስታጠናኝ ሊባባሉ ማለት ሶ 1 ዓመት ብቻ የአንቨርሰሪ ካከበራችሁ በቂያችሁ ነው እናንተ። ቶሎ ወደ ገደለው። ከዛ ውጪ እሱ ዝምተኛ ነው ማውራት አለበት እንደኔ ብለሽ አታስቢ። እኔ ቅድም ነግሬሻለሁ። ባልና ሚስት ከአንድ ወንዝ መቀዳት የለበትም። ከተለያየ ወንዝ ነው መቀዳት ያለባቸው። ሁለቱም የተለያየ ባህሪ፣ የተለያየ አሳሰብ፣ የተለያየ እይታ አንድ ላይ ሲኖር እየተግባቡ እየተዋሃዱ ሲመጡ ሞር የተሻለ ይሆናል እንጂ ተመሳሳይ ሁለቱም ዳንሰኛ፣ ሁለቱም ሙዚቀኛ፣ ሁለቱም አርቲስት፣ ሁለቱም ቲክቶክ ላይ ያሉ ሁለቱም መሆን የለበትም። ገብቶሻል? አንዱ ለየት ያለ አንዱ ለየት ያለ መሆን አለበት። ሶ እንደ አክሰፕት አድርጊው። ይሄ በጣም ጥሩ ነው እንደውም። እሺ እሺ ኦኬ። ግን በጣም ይከብዳል እኮ ምኑ ነው ያኔ ማለት እኔ አሁን ለምሳሌ እንትን አይለም ብዙ ጊዜ ፎከስ የሚያደርገው ስራው ላይ ነው። እሱ ከማውራት ማድረግ ይመርጣል። አሁን ለምሳሌ የሆነ ነገር ስፈልግ ምን ስል ከማውራት ማድረጉን ነው የሚመርጠው። ግን በቃ እንደ እንትን የታየኝ አሁን ሳስበው እንደምን ታየሽ? እንደ ሽማግሌ ሰው እድሜው ስንት በቃ ነው? 41 ያንቺ እድሜ ስንት ነው? 26 ስለዚህ የእድሜው ነገር ነው ያሳሰበሽ? የዚሁንማ ተቀብየው ነበረ። ሰውየውን አልንቀሳቀስ አለ እንጂ አልንቀሳቀስ አለ ማለት ነው። በቃ እንደ ጸባዩ ነው ችግሩ መሰለኝ። ጸባዩ ብቻ ግን እኮ ከመጀመሪያ ነው እኔ ለኮሜንታተሮች ለምን በር እንደምትከፍቱ ነው ግራ የሚገባኝ። አታርፊም አንቺ። ይኸውልሽ አሁን የኔ እናት 41 ዓመቱ ነው። በጣም ጥሩ ነው። መጠጥ ያለ ነው። በደንብ ማስተዋል አለ። ማቹር የሆነ ሰው ነው። ዝም ይላሉ ሰዎች። ይኸውልሽ አሁን ዋጋቸው እየጨመረ ሲመጣ ሰዎች ዝም ይላሉ። እንደ ዝርዝር ሳንቲም አይንቆሻቆሹ። አንቺ አሁን የ20 ዓመት የ25 ዓመት ወጠጤ ብትጠብሺ ናላሽን አዙሮት ማለት ነው ይደፋሻል። ገብቶሻል? ጭንቅላትሽን አዙሮት ነው ይደፋሽ። ባጃጅ መቼ ነው የምትገዢልኝ? ሱቅ መቼ ነው የምትከፍቺልኝ? እያለ ይሄ ሰው ስራ የሚሰራ ነው። ስራው ላይ ፎከስ ነው የሚያደርገው። ከማውራት ማድረግን ይመርጣል። ይሄ ማለት ፍቅሩን በተግባር ነው የሚያሳየው። ምን ፈለግሽ ተዳይኔና እኔ ቆይ ሰው ችግር ነው የምትፈልጉት? የሆነ እንግሊዝኛ እንትና አይ ዋንት ፕሮብሌም ምናምን የሚል ሰላም አልፈልግም ችግር ነው የምፈልገው ምናምን የሚል እንደሱ ሰውዬ ነሽ እንደ አንቺ ፕሮብሌም ነው የምትፈልጊው? ጥሩ እኮ ነው። በቃ አሁን ማግባት ማለት እንደዚህ አይነቱን ሰው ነው። እውነቱን ንገረኝ ካልሽ ትዳር ቁፍጥን ያለ ትዳር ነው። ይንከባከብሻል። ጀንትልማን ነው። ገብቶሻል? በዚህ መንገድ ነው ማሰብ ያለብሽ እንጂ የተለየ ችግር አትፈልጊ። ግልጽ ነው። ኦኬ ተግባባል? በቃ እሺ፣ በቃ ጸባዩን ቻይ ያልከኝ? ቻዩ ጸባዩ። እሺ ኦኬ፣ አመሰግናለሁ። እሺ፣ መልካም ቀን። መልካም ቀን። አልንቀሳቀሳለ ሲባል ደግሞ እናንተ ወደ ሌላ ነገር። ኮሜንታተሮች እኮ ከባድ ነው፣ ከባድ ነው። ምን አስወሰዳችሁ? እዛ ምን አስወሰዳችሁ? ሄዳችሁ ጎረቃችሁ፣ ሄዳችሁ እዚሁ ነች እኮ እሷ እዚሁ ነች። የትም አራቀችም። ወይ ጉድ! ወንድ ልጅ ጥሩ ሲሆን መከራ። እኛ ወንዶች ግን ምንድን እንሆንላችሁ? ሌላ ፕላኔት ላይ እንሂድ። ጥሩ ስንሆን መከራ፣ መጥፎ ስንሆን መከራ። የት ነው የሚመቻችሁ? ጤና ይስጥልኝ አሌክስ። ሰላም ያለው ፋሚሊ እና ለአንተ እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁልኝ። በስንት መከራ አስገብተኸኛል። አመሰግናለሁ ስላስገባኝ። እሺ ወንድሜ፣ ምንም ችግር የለውም። ምን እንታዘዝ? ጉዳይን ከመናገሬ በፊት ብዙ ጊዜ ያው አንተ ስትመክር ሰማለው፣ ሌላም ብዙ ሰዎች በየግላቸው ሲመክሩ ሰማለው እና ሀቢባ ሁሉም ይመክራሉ እና ይህ ሁላ ሰው እየመከረ ሴቶች ሁሌ ሮሮ ሁሌ እየየ ይህን ነገር ስሰማ
እታዘብ ነበረ እና ምን ሆነው ነው በቃ ምናምን ብዬ እታዘብ ነበረ። ገብተዋል። አንዳንዴ ነገር ራስ ላይ ሲደርስብህ ነው ገብተዋል የሆነ ነገርን ሰውን የምትረዳው። ብዙ ጊዜ አሁን ሰው እንደ አውራ ዶሮ ሩቅ ላይ ቆሞ ይጮዋል እና ጉዳዩ አንተ ላይ ሲደርስ ነው ምን ሆኜ ነው ወይም ደግሞ ነገሩ እንዴት ነው ብለህ ቆም ብለህ የምታስበው ማለት ነው። እና ብዙ ጊዜ ወንዶች ሚዲያ ላይ ወጥተው ስለማይናገሩና በደላቸውን ሴቶች የበደሏቸውን ስለማያወሩ ነው እንጂ ብዙ ሴቶች ማለት ሁሉም በሚባል ደረጃ ሳይሆን የተወሰነ ወንዶች የሚበሉ እንዳሉ የተወሰኑ ሴቶች ደግሞ የወንድን ገንዘብ የሚበሉ ሴቶች አሉ። እንደውም ቢቆጠር የሴቶቹን የሚበልጠው የሚበሉት ማለት ነው። እና በቅርቡ ምን ተፈጠረብኝ መሰለ? አንድ ሰው እንዲሁ ሶሻል ሚዲያ ላይ ተዋወቅኩኝ። አንድ ሴት ማለት ነው። ሶሻል ሚዲያ ላይ ተዋወቅኳት። የትኛው ሶሻል ሚዲያ ላይ ነው ተዋወቃችሁ? ቲክታክ ላይ ተዋወቅኩኝ። ኖርማል እያወራን ነበረ። አወራን። ልጅቷ በጣም ደስ የሚል ባህሪና ቀለል ያለች ሴት ነች እና የሆነ ነገሯን ወደድኩት ማለት ነው። ኖርማል አሁን ይሄን ብዬ ስለ እንድትረዳኝ የምፈልገው ያወራንባቸው ቀናቶች ስለ ፍቅር ወይም ደግሞ ወደፊት አብሮ ስለመኖር እቅድ ምናምን አይደለም። ኖርማሊ በቃ ነገር በቃ በሆነ ነገሮች የምትመሳቸው ነገር አለ እና እንደዛ ነበር እያወራን የነበረው። ከዛ ቢያንስ 2 ሳምንት አካባቢ እንዳወራን እንደዚህ ችግር ገጠመኝ፣ በጣም ፍራንክ አስፈልገኝ እመልሳለሁ እና ቃሌ ነው ብላ ያው እንግዲህ ማስረጃ አለኝ ፍራንኩ የተላከበት ሪካርድ ያወራቸው ሪካርድ ቮይስ ማስረጃ አለኝ። ውሸት አይደለም ይሄ ስትለኝ ተግባብተሃል። ኖርማል ፍራንክ አይታላ ኢትዮጵያ ላይ አሁን ብዙ ወጣቶች ለተጎዳ ወገን ለተቸገረ ወገን ፍራንክ ሲረዱ አይታላ። ቢያንስ ከዛ በተመሳሳይ መልክ ቢያንስ የተዋወቀው ሰው ሲቸገር ታበድራለህ፣ ፍራንክ ገብቶሃል፣ ብድር ሰጣለህ። ያ ሰውዬ ቃል በገባው መሰረት ሰርቶ መስመር ሲገባ ሲስተካከል ፍራንኩን ባለበት ቀን መመለስ መቻል አለበት። እና ባለፈው ዛሬ ቀን 24 ነው። ባለፈው ወር 1 ነበረ መሳለው ብላ ብሩን የወሰደችው ምን ያህል 5000 ድርሃም ነው። 5000 ድርሃም ነው 240 ሺህ ብር በኢትዮጵያ አካባቢ ማለት ነው። 5000 ድርሃም እና ከዛ ፍራንኮ ወሰደችው። ያስቀምጠ ዱባይ ነው ያለችው እሷም ዱባይ አንተም ዱባይ። እና ቀስ በቀስ ጠፋ ጀመረ። ገብቶሃል። በፊት ቢያንስ መጀመሪያ ሰሞን ቀን በቀን ነበር የምናወራው። በዚህ መሀል የምነግርህ እኔ አሁን ይሄን ነገር እዚህ ጋር ማውራት የፈለኩት እኔ ስለጠፋችብኝ አይደለም። እንደነገርኩ ስለ ፍቅር አላወራንም። እኔ አገባታለሁ የሚል እቅድ የለኝም፣ አላገባትም። ፍቅረኛም የማረግ እቅድ የለኝም። ገብቶሃል። ኖርማል ነበር የምናወራው እና ቢያንስ ፍራንኩን የምትከፍልበት ጊዜ ሲመጣ መጥፋት ጀመረች ማለት ነው። በ2 ቀን በ3 ቀን እያለች ሳምንት አሁን ፍራንኩን እከፍልበታለሁ ብላ ያለፈችው ቀን 24 ቀን አላወራችኝም። ከናካቴውም ቴክስት አረኩላት፣ ቮይስ አረኩላት፣ አታየውም። እና አሁን እኔ እዚህ ጋር መናገር የምፈልገው ነገር ቢቻል እንደውም ሴቶች ሪከርድ አድርገውት እንዲደርሳት ቢደረግ እኔ ማለት እሷ ሊጎዳ የሚችሉ ነገሮችን ማድረግ እችላለሁ። ፍራንኬን ገብቶሃል። እኔ ብዙ ጉዳዮች አሉብኝ ሰው ነኝ። ብዙ የቤተሰብ ኃላፊነት ያለብኝ ሰው ነኝ። ራሴም ቢያንስ ጥሩ መስመር ላይ ያለው ሰው አይደለሁም። ገብቶሃል። ተርፎኝ ለሷ እንዲህ ገንዘብ እንደሚሰጡ አይነት ወንዶች አይደለሁም እኔ። ገብቶሃል። እና እኔ አሁን በዚህ እንደውም በውስጥ አወራለሁ ብዬ ነበር አሰብኩት። ችግር የለውም በውስጥ ከማወራ እንዲህ ባወራ ይሻላል። እኔ አሁን ይሄን ነገር የማትመልስልኝ ከሆነ እኔ እሷ ሊጎዳ የሚችል ነገር ብዙ ነገሮች አሉኝ፣ ማስረጃዎች አሉኝ። አንደኛ ፍራንኩ ተላከበት ደረሰኝ አለኝ፣ ቮይስ አለ። በዛ ላይ ደግሞ የራቆት ቪዲዮ አለ። እፖስትባታለሁ፣ እጎዳታለሁ። ገብቶሃል አይደለ? ግን በዚህ ወጣት ልካልኝ ሳይሆን በቪዲዮ ኩል ታወራለህ ራስን ለማዝናናት። አሁን ይሄን ብዬ ስለ ፍቅር ያወራው ነገር የለም። ወደፊት አብረን እንሆናለን የሚል ነገር አላወራንም። ገብቶሃል? ስትናገር እኔ እሷ ላይ መጨከን አልቻልኩም። በላተኛ እንዳለ አውቃለሁ። አዝኝላት ያን በማድረጌ እና የሆነ እንኳን የሚያውቃ ሰው ሊኖር ይችላል። ገብቶሃል? እና ምን አይነት አማራጭ ውሰድ ብለህ ነው የምትለኝ? ምን ደው መስመረኝ ነገር አለ? እሺ ተረጋጋ። እስቲ ሚዩት አድርግና አዳምጠኝ። እሺ አሁን ተረጋጋ። አንተ አሁን በመሰረቱ የራቁት ቪዲዮ ምናምን የሚለውን ነገር አንደኛ ነገር ምንድነው እንዳልከው ብርህን ለመመለስ አሁን እሷ እዚህ ውስጥ አለችው ያልኩ መታ አትሊስት ተነጋግረን ገንዘብህን የምትመልስበትን መንገድ ከዛ ሰላም የምታወሩበትን መንገድ ለመፍጠር ነው።
ከሌለችና ወይ ደግሞ አሁን እዚህ ውስጥ እየሰማች ካልሆነ እንዳልከው ሪከርድ ተደርጎ ምናምን ልታየው ትችላለች። ከሰማች ብትመጣ ደስ ይለኛል። ይሄ እዛ ደረጃ የሚያስደርስ አይደለም። ለ5000 ድርሃም የሰውን ህይወት የሚያበላሽ ነገር ውስጥ መግባት የለብህም። አንተ ነገ ከ5000 ድርሃም በላይ የሚገባ ሰው ነው። ገብቷል። ሰርተ መለወጥ ያለብህ ሰው ነው። እንደዚህ አይነት ነገር ውስጥም ገብተህ ፋይናሊ ለህሊናህም እንደገና ይህን በማድረግህም ደግሞ ነገ ሌላ መዘዝ ሊመዘዝ ይችላል። እርስ በርስ መቆራረጥ ነው የሚሆነው። አንዱ አንዱ ሲቆርጥ ነው የሚኖረው። ገንዘብህን ሰምተው አሁን ዛሬም ባትመጣ ነገም ከቻለች ታናግረኝ እኔ የምትሰማ ከሆነ ይህን ነገር በሰላማዊ መንገድ መፍታት ነው። 5000 ድርሃም ከህይወት አይበልጥም። መጀመሪያ እሷ አልመልስም ማለቷን አታውቅም። እንግዲህ ያለችበት ሁኔታ ከባድ ሆኖ ሊሆን ይችላል፣ ወይ ገንዘብ እጇ ላይ ያልኖረ ሊሆን ይችላል፣ ወይ እሷም ከባድ ችግር ገጥሟት ሊሆን ይችላል። ቃል በቃል አልመልስልህም ካለች አንተ እኮ ጉዳዩን ወደ ህግም እኮ መውሰድ እኮ ትችላለህ። ገብተዋል። ምክንያቱም ገንዘብ ያስገባህበት ደረሰኛለህ፣ ኤቭሪቲንግ መረጃዎች አሉ። በዛ አይነት መንገድ መፍታት ትችላለህ። ከዛ ውጭ ግን ይህ ራቁት ቪዲዮ ምናምን የሚለውን ተው። ለምን አንተ ወንድ ልጅ ነህ፣ ነገ ሴት ልጅ ልትኖር ትችላለች። ይህም ብታደረገው ነገ ምንም እርካታ የለው። ኦኬ አደረግከው፣ ከዛ በኋላስ ገንዘብ አይመለሱም። ኦፍኮርስ ግን ምንድነው የምታገኘው የህሊና ውጤት? እሱን አስበው እስቲ። ካደረግከው በኋላ የሆነ ነገር መጥፎ ነገር ከማድረጋችን በፊት ሰይጣን በሉ ይለናል። ገብተዋል። ግን እሷን ዋጥ አድርገናት ባናደርገው እንተርፋለን። ነገር አንተ እልፍ ትተኸው እልፍ ራሱ ብትል ፈጣሪ ምናልባት 10-15 ድርሃም አድርጎ ሊመልስል ይችላል በስራ ማድረግ እየቻለን አለማድረግ ነው ኃይል ማለት። ፓወር ማለት የሆነን ሰው መጉዳት እየቻልክ አለመጉዳት፣ ልታጠፋው እየቻልክ አለማጥፋት። እጅህ ላይ ያንን ሰው የሚያዋርድ የሚያጠፋው ህይወቱን የሚያበላሽ ነገር እንኳን ገብቶ እጅህ ላይ ግን ኦኬ እስቲ ብለህ መተው፣ ያ ያንተን ኃይል ያሳያል። ፓወር ማለት ያ ነው እንጂ አጋጣሚው ስናገኝ የሆነ ሰው ጥርስ ማውለቅና አይን ማጥፋት ያ ብቃትም ኃይልም አይደለም። እንደውም በጣም ነው የሚያወርድህ። ነገ ካለፈ በኋላ እኮ ይሄ ነገር ለራስ ራሱ የምትኮራበት አይሆንም። ነገ ፊት ለፊት መስታወት ፊት ቆመ ራስን ስታየው ወረድካት የታባቷ የምትልለት አይደል፣ የሚያሸማቅቅ ነው። ከማድረግ በፊት ለዛ ነው ማሰብ ያለብህ። አሁን ነርቨስ ሆነ ሊሆን ይችላል፣ በጣም በስሜታዊነት ውስጥ ልትሆን ትችላለህ ምናምን። ግን ግድ የለም ይህንን ነገር ረጋ አርገው ያዝ አርገው እቺ ጊዜ ትለፍ፣ እስቲ ትለፍ፣ ግድ የለም እመነኝ፣ ታመሰግነኛለህ። ወንድም የምትሆነው ከዛ በኋላ ነው። ተገፍተህ ተክደህ የካደህና የገፋህን ሰው ማጥፋት እየቻልክ አለማጥፋትን የመሰለ ወንድነት የለም። የእውነት ነው የምነግርህ። ወንዶች እዚህ ውስጥ ያላችሁ የበደሏችሁን ሴቶች የሚሆን ምንም ልታጠፏቸው፣ ልታዋርዷቸው፣ ገደል ልትከቷቸው እየቻላችሁ ኦኬ አላረገውም ብላችሁ መተው፣ ያ ወንድነት ይባላል። ነገ ሌላም ፍቅረኛ ብትይዝ አንተ ህይወት ቢቀጥል ልጆች ብትወልድ የምትነግራቸው ታሪክ የሚያኮራ ነው የሚሆነው። አየህ እንዲህ አይነት ልብ የነበረው ሰው ነው እንዴ ባሊ እንዲህ ተደርጎ ይህንን ግን አላደረገም አባቴ አያቴ ብለው የሚያወሩልህ። እንደውም ገንዘብ ይሄ ነው። ከዚህ በላይ እንኳን ተደርገህ አላጠፋውም አላረገውም ብለህ መሄድ ያ ያንተን ወንድነት ያንተን ልባምነት ያሳያል። ልባምነት የሚለካው በእንደዚህ አይነት ሁኔታ ውስጥ የምትወስደው ውሳኔ እንጂ በሰላም ጊዜ የምታረገው ወይም በፍቅር ጊዜ የምትለዋወጠው የፍቅር ቃላቶች አለ። ተኩሰህ ልትገለው እየቻልክ አንድን ሰው መሳሪያን ማስቀመጥ ነው አሸናፊነት በማንኛውም መልኩ። ስለዚህ እኔ የምሰጥ ሀሳብ ግድ የለም እቺ ራቁት ብትችል አጥፈው። አሌክስ ቀደም በደንብ አልተረዳኝም መሰለኝ። ይህን ነገር ከመሬት ተነስቼ አልቀውም። ገብቶሃል? ቅደም ተከተል አለኝ። ቅደም ተከተል ደረጃ አንዳንድ ያቋታል ብዬ ለገመትኳቸው ሰዎች እንድሰጠኝ እንዲያደርጉልኝ ልናገር ነው። ቀጥሎ ስቴፕ ደግሞ በሪከርድም ቢሆን ቮይስ አድርጊላት ታይ እንዳንቀያም እንዳንቆራረጥ ብዬ እንድላት አስቤያለሁ። አሁን መልቀቁን የሚለው ፎቶዋን ፖስት አለው ቅድሚያ መጨረሻ ላይ ነው ያን ነገር እንድትጠቀመው ያሰብኩት። ገብቶሃል? ግን አንተ ባልከው ነገር ሁሌ በሰዎች እየተበደልክ ስትኖር ገብቶሃል? ሁላችንም ውስጣችን ላይ ያዝነው ነገር አለ። ገብቶሃል? ቢያንስ ከድሮ ጀምሮ ከሀገር ጀምሮ በሰዎች ምክንያት ስትጎዳ ኑሮ ምስቅልቅሉ ሲወጣ ብዙ ነገሮችን ስታጣ ውስጥ ለሰው ልጅ ያለህን ጥላቻ ወይም ደግሞ ለሰው ልጅ ያለህን ግምት እያበላሸ ገብቶ ውስጥን እያጠቆረ ነው የሚሄደው። ገብቶሃል? እኔ ብዙ ነገሮችን አልፌ የመጣው ሰው ነኝ። ረዳኝ። እስከ መቼ ነው
ቢያንስ በዳይ ሰዎችን ታግሼ የምኖረው ገብቶሃል። ሰው ነህ እኮ ሰው ነኝ። አሁን መላእክት አይደለሁም እኔ ሰው ነኝ። ደጋግሞ ሰዎች እየበደሉኝ የምኖርበት አቅም የለኝም። ፈጣሪ ነው ደጋግሞ ስበድለው አይቶ ዝም የሚልህ ገብቶሃል። ይሄ ነገር እኔ በቃኝ አልችልም። ተረዳኝ። ካሁን በኋላ የበደሉኝ ሰዎች የመቱኝን እመታለሁ ገብቶሃል። የበደሉኝን እበድላለሁ። በቃ አጸፉ ነው የምመልሰው አለቀ። ምክንያቱም ሰው ህሊና ያለው ህብረተሰብ ጠፍቷል። ሰው ህሊና የለውም። በቃ እንዳለ እያያርን እንዲያው ስንት እህቶቹን የሚበድሉ ስንት ወንድሙን የሚበድል ገብቶሃል። ሰው በገንዘብ የተነሳ ህሊናው ታውሯል። ያን ህሊናው የታወረውን ህዝብ ደግሞ ትሏል፣ አይኑንም ታጠፋለት። ተረዳኝ። ስለሆነ አሁን ይሄ ነገር ነች የምቆይበት አቅም የለም። ባሁን የምራዳህ ነገር ምን አለ ያልከው ትክክል ነው። አንተ ይሄ ነገር በማድረግ ምን ትጠቀማለህ? ምን ላልተጠቀም እችላለሁ? የእሷ ህይወት በመጎዳቱ ምን ላልተጠቀም እችላለሁ? ግን በቃ ተናድጄያለሁ። ገብቶሃል። የሰው ልጅ ሲበድልህ ትዕግስት ያልቃል እና ሀሳቤ እንደዛ ነው። እሺ ቆይ ተረጋጋ። አሁን ባይዞ በዚህ አይነት ሁኔታ ውስጥ ሆነ አሁን እንድትወስን አይደለም እኮ የምልህ። ከዚህ ከወጣህም በኋላ አስብበት፣ ጊዜ ውሰድ። ገብቶሃል። ይህን የምልህ ከመሬት ተነስቼ አይደለም። አሁን ይህንን ነገር በማድረግህ በመልቀቅ ፖስት በማድረግህ እንደውም ሞር በቃ ከደቨረስ አይጠራም ምን አገባ። አንተም ራሱ በፈጣሪ የበቀል እንትን ውስጥ ሳጥን ውስጥ ነው የምትገባው። የበደለ በሙሉ የሰራውን ያገኛል። ገብቷል። የዘራውን ያጭዳል። ሰው አንተ ሀቅህ እንዲወጣልህ ከሆነ ተበድለህ ልፍ ብለህ መሄድ ነገ የነገ ህይወት አያሳስብህም። እኔ ፊውቸር ነው የምልህ የወደፊቱን እንድታይ ነው። ነገ አንተ በህይወት መንገድ ላይ ስትራመድ የዘራውን አንተም ታጭዳለህ። ምንም አሁን በማድረግህ ምንም የህሊና እርካታ አታገኝ። ሰይጣን ነው የሚደሰተው ይህን በማድረግህ። ሌላ የምታስደስተው ማንም የለ። አንተ ራሱ አትደሰትም ካረከው በኋላ ግን መራመድ አይቀርም እኮ በህይወት ትኖራለህ እኮ ስትቀጥል ወደፊት ነገ አንተም የዘራውን ነው የምታጭደው። ልክ እንዳደረከው ይደረግብሃል። ስለዚህ ምንድነው ማድረግ ያለብህ አንተ? ፍሬኑን ያዘው፣ አጥፋው ቪዲዮቿን ምናምን ከቻልክ ጠይቃት፣ አስጠይቃት። በህግም መጠየቅ ካለብህ በህግ ጠይቅ። በትክክለኛው መንገድ ሂድ ነው የኔ ሀሳብ። ገብቷል እንጂ አንተ ገንዘብ ገደል ይግባ ማለት አይደለም። ምንም የማንም ሴት የወንድንም መውሰድ አለባት ማለት አይደለም። ማንም የማንንም መውሰድ የለበትም። ለዛ ነው እንዳልኩ አሁን መምጣት ብትችል አሁን እሷ ብንነጋገርና ይህንን ነገር ብትፈቱት በጣም ቀላል ነው። ገንዘብ እጇ ላይ እንኳን ከሌለ ሰርታ እንድትከፍልህ ገብተዋል። ማድረግ ያለባት ነገር አሁን ካልቻለች በዚህ ጊዜ ውስጥ ምናምን ተብሎ ነገሮችን እንትን እንድትል ነው። ግን አድራሻውም የለኝም ቲክቶክ ላይም የለችም ብለህናል። ሜይ ቢ ዛሬ እንኳን ባትኖር ነገ መምጣት ትችላለች። ሁል ጊዜ ስላለው ገብተዋል። ሼር አርግላትና ወይም ሼር አርጉላትና የምታውቋት ልጆች ካላችሁ ከዛ እናወራበታለን። ከዛ ውጭ ግን እመነኝ ይሄ አሁን እጅህ ላይ ያለውን ፖስት አደርገዋለሁ ምናምን በሴት ልጅ ላይ እንዲደረግ የማትፈልገው ነገር አንተም አታርግ። ቅድም እንደነገርኩ አሁን ስሜታዊ ስለሆንኩ አሁን የምልህን አትረዳኝም። ምክንያቱም በእኔ ቀዝቃዛ ሁኔታ ውስጥ አይደለም ያለው። ልክ እንደኔ አንተ በጣም ሞቃት ሁኔታ ውስጥ ነው ያለው። ይህን እንድትረዳ አልጠብቅም። ግን ወንድ ማለት ማጥፋት እየቻለ መተው፣ መተኮስ እየቻለ አለመተኮስ መቻል። ይህንን ለማድረግ እንትን አድርግ ነው። እጅህ ላይ ያለውን ነገር በተቻለ መጠን አጥፋላት። እልፍ ስትል እልፍ ይገኛል። እንግዲህ እድሜ ስንት እንደሆነ ባይገባኝም እንግዲህ እኔ ሼባ ስለሆንኩ ልንገርህ፣ እልፍ ስትል እልፍ ይገኛል። ሼባ ስለሆንኩ ደስ ይላል። ከአንተ ማን ሰው አይደለሁም እኔ። እሺ ሌላ ቻንስ እንሞክር፣ ሌላ አማራጭ እንሞክር። ይህን ሳምንት ልጠብቃትና ስልኳን ልላክልህ፣ ሞክር ቻንስህን። እኔ እንኳን አንተ ፈጣሪ መቶ ተው ቢለኝ አልተውም ይሄን ነገር። ምክንያቱም እስቲ ሼር አድርግላት ላይቭ ምናምን ንገራት ትምጣና እስቲ ከእሷ ጋርም እናወራለን። እሺ ችግር የለም። ስልኳን ልክልሃለሁ፣ አድራሿን ልክልሃለሁ። አድራሿ እኮ አለኝ ብዬሃለሁ። በቃ ቤቷን አውቃለሁ፣ ሎኬሽን አለኝ፣ መሄድ ይችላለሁ። ግን ከየትኩኝ የራሴ ችግር ውስጥ ልገባ ስለምችል ዝም ብዬ መሄድን አልፈልግም። የራሴን ኮንዲሽን ታብቄ ነው የምንቀሳቀሰው። ባይሆን ግን አንተ ስልኳን ሰጠህና ይህን ሳምንት ታገሳትና በዚህ ሳምንት ውስጥ ማትልክ ከሆነ ሪከርድ አደርግላታለሁ። እኔ ታይ እንዳንቀያየም ብዬ እምቢ ካለች ደግሞ ስልኳን ሰጠህና ታወራታለህ። በአንተም እምቢ ካለች በቃ የራሴን አማራጭ ወስዳለሁ። ግን ሁኔታውን መጀመሪያ እንወቅ። እሷ አልሰጥም በአፏ ካለች ነው አንተ አሁን እንዲህ አይነት ንዴት ውስጥ መግባት ያለብህ። ግን አላለችም። ይሄኔ ምን ላይ እንደሆነች ማን ያውቃል? እሱን እኮ ነው የምልህ፣ እሱን ነገር ነው የምልህ። ደውላ መጥፋቷን ያናደኝ። ለምሳሌ በቃ ነገራቶች አልተሳካሉኝም፣ እባክህን ይቅርታ 1 ወር ጨምርልኝ ብላ ብትለኝ እኮ ኖርማል ነው። ገብቶሃል? እኔ መጥፋቷና
መልክቴን አለማየቷ ነው በቃ ያናደረኝ ነርቨስ ያደረገኝ ማለት ነው። ችግር የለም እና ትክክል ነው። ሰውነችና የሆነ ነገር ሊያጋጥማት ይችላል። ሰውነችና የሆነ ነገር ሊያጋጥማት ይችላል። እሱን ነው የምልህ። እሱን እንወቅ። ገብቶሃል? ሼር አድርጉላት የምታውቋት ጓደኞቿ ምናምን ካላችሁ፣ ከዛ እንነጋገራለን። ችግር የለውም። እሺ ከሳምንት በኋላ አወራሃለሁ። እሺ ወንድሜ፣ መልካም። ምንም ነገር እንዳታረግ እና አውራን ድጋሚ። አስቸጋሪ ነው ጎበዝ። የራቁት ፎቶ ቪዲዮ በህጋዊ መንገድ በመነጋገር ምናምን ለመፍታት መሞከር ነው። ምክንያቱም ብሩ በጣም ከሁኔታው አንጻር እሱ ሊያረግ ካሰበው አንጻር ብሩ በጣም ኢምንት ነው። ገብቷችኋል? እንግዲህ ትምህርት የማትማሩት ለዚህ ነው። ይሄ ማለት ሴት ልጅ የወንድ ልጅም መግፈፍ አለባት፣ ቆዳ መግፈፍ አለባት ማለት ነው። አንዳንድ ሴቶች አሁን እዚህ እሰይ ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እሱ ልጅሽ ቢሆንስ? እንዴ አባትሽ ቢሆንስ? እንዲህ ታያለሽ? እንዲህ ያላችሁ ሴቶች ማለት አላችሁ፣ ከስር ያዩዋችሁ ነበር ማለት ጀግና ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እንዴ አንዳንድ ጊዜ ወንዶች ሴቶችን ሲበድሉ ለምን እንደምንለው እኮ ሴቷም ወንዱ ሲበደል ለምን ማለት እኮ አለብን አይደል? ትክክል እኮ አይደለም። ፍትሃዊ መሆን አለብን። የቆምንበትን ቦታ ማስተዋል ያስፈልጋል። የባሳለን ሀገርን አትልቀቅ ብሏል ሰውዬው። ገና እንሰማለን ብዙ። እድሜና ጤና ይስጠን እንጂ ቲክታክ ላይ ወንድም ትጠባበሳ። ወንዶችም እረፉ። ለወንዶችም መርፌ መውጋት አለብን መሰለኝ እዚህ ቤት። ወንዶችም እረፉ፣ አትጥበሱ። ቲክቶክ ላይ ሴት ብቻ ነው እንዴ የሚባለው? ሄሎ እሺ፣ ሚውት አደረግሽ። ቀጣይ ወንዶችም አትጥበሱ፣ አትጀናጀኑ። ብዙ ቆዳ ገፋፊ ሴቶች አሉ። ይህ ምንም ጥያቄ የለውም። በደል ጾታ የለውም፣ ጥፋት ጾታ የለውም። ሄሎ አሌና አሌክሶ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እኔ ግን ማለት ነው አሌክስ የገባሁት አሁን ያወራው ልጅ እኔ አላውቅም። ይቅርታ አንዴ በእናትህ ማለት ይሄን እንትን ያለኝ ስለ ፍቅር ምናምን አላወራንም ማለት እንዴት የራቁት ቪዲዮ ሊይዝባቸዋል? እሺ አሁን ቆይ፣ ስለዚህ የምናብራራ የኔ እናት አሁን እኮ በቃ ዘጋ ነው አይደለ? ሌላ ሰው ደግሞ እናስተናግድ አይሻልም? አይ ጥያቄ ሆኖብኝ ነው። በአንድ ዙሪያ ብቻ እንዳናወራ ነው። እሺ የኔ እናት። እሺ ቴንክ ዩ። እሺ በቃ እንዲህ ለዚህ ብላችሁ የላካችሁ ሰዎች ካላችሁ በአጭር ቋንቋ እኔ ልዝጋላችሁ። የራቁት ቪዲዮ የያዘው ልንዝናና ነው አለ እኮ። ፍቅር የለንም፣ ስለ ፍቅር አላወራንም። ኢንጆይ ለማድረግ ነው። ኢንጆይ ለማድረግ ግን እናወራለን። ያምርሃል ምናምን አለ። እሱ ነው ያለው፣ እኔ ያላልኩ። ቃል በቃል ይኸው አልዋሸው። ያምርሃል ምን ያምርሃል? ምንድነው የሚያምረው ደግሞ ሚልም አይጠፋም። እኔ እንጃ። እኔ ከ18 ዓመት በታች ነኝ። ምን እንደሚያምር አላወኩ። ግን ያለው ቃል በቃል ግን ለመዝናናት ነው፣ ኢንጆይ ለማድረግ ነው። ያምርሃል ያው አለ አይደለ አለ። ያምርሃል አዎ አለ አይደለ ያለው ምንድነው ካላችሁ ጠይቁት። እሱ እኔ አንደር ኤጅ ነኝ፣ ገና አልደረስኩ ለአቅመ አዳም። ገና እንትን እንዳትሉ፣ እኔም ማብራሪያ እፈልጋለሁ። ጤና ይስጥልኝ። ሰላም አሌክስ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ነው እግዚአብሔር ይመስገን። ምን እንታዘዝ? ይቅርታ አንድ ነገር ላስቸግራችሁ ነበረ። እኔ ምክር ምናምን እንኳን አይደለም፣ የሆነ ቻሌንጅ ተሰጥቶኝ ነው እና ይቅርታ ግን እኮ ነገር ይተው። ምንድነው? እሺ በቪዲዮ ነው ቻሌንጁ። ቪዲዮ ሰርታችሁ ከ70 ሺህ በላይ ላይክ ያለው የ100 ሺህ ብር አሸላሚ ይሆናል ተብሎ ነው እና ቪዲዮ ትናንት ማታ ነው የፖስተቱት። ጊዜው የሚያልቀው ደግሞ አርብ ነው እና ቤተሰቦች ገብተው ላይክ እንዲያደርጉልኝ ፒን አድርጌዋለሁ። ፕሊስ በዚህ አጋጣሚ ጠይቃችሁ ብዬ ነው። አመሰግናለሁ። እሺ ግን አሁን ሰርጀሪ ላይ ነን። አሁን ሁሉም እንዴት በሚቀጥለው እኔ ትሰራኛለህ ሰርጀሪ። ለዛሬ ተባበሩኝና እሺ ልቆይ ወይስ በቃ ውረጅ እንጂ ቀዶ ጥገና ላይ ነን። አሁን የቻሉት ሰዎች ገብታችሁ ለፋሚሊዎች ንገሩልኝና እኔን አይተው ክሊክ አድርገውኝ እንዲሄዱ ትንሽ ልቀመጥ። አረ ሰርጀሪማ እንደዚህ እኮ አይሰራም። የእኔ እናት ደም ምናምን እዚህ የፈለጥን። አዎ ድንገት መርፌ ብትረሳስ ደግሞ
በጣም ይቅርታ። እዚህ ጋር ማይተውኛል አንዳንድ ሰዎች ወይ የትርፍ የምትሉኝ ግቡና ፕሊስ ፕሊስ ላይክ አድርጉልኝ። ምንም አይከፈልበትም። አመሰግናለሁኝ። መልካም ቀዶ ጥገና። እሺ አመሰግናለሁ። አሁን እዚህ ጋር ገብተው አበሻ እኮ አታርጉ እኮ ነው የሚለው። አሁን እንዳታረጉ ብትይ አሪፍ ነው። እንዳታረጉ ገብታችሁ ቪዲዮችን እንዳታዩ ብትይ ተተበቶ ይጠቅማል። ምን እንደምታመጫ ያለው እንደውም ብለው ገብተው ላይክ አድርገው ክሊክ አድርገው ምናምን ይወጣሉ። ገብታችሁ ፎሎ አድርጉኝ የምትሉ ሰዎች በጣም ነው የምታሳዝኑ። አታርጉኝ በሉ። እኛ አበሾች ተቃራኒ ነው መሰለው፣ ሪቨርስ ነው። እኔ አሁን አርጉኝ ብዬ ስለማላውቀው ዝም ብሎ ፎሎ እያደረጉ እዚህ ያደረሱኝ። አርጉኝ ብላውን አንድም ሰው አያረገኝም። ወይ እንደውም አርጉኝ ማለት ጀምራለሁ የታባቱ። ከዚያ ፎሎ እያደረጋችሁ ምናምን እላለሁ፣ አንድም ሰው አያረግም። ታፕታፕ እንዳታረጉ። አንድ ታፕታፕ የሚያደርግ ሰው ካየው እያንዳንድሽ የፍርድ ቤት መጥሪያ ነው የሚመጣልሽ። እፋረዳችኋለሁ ፍርድ ቤት። ልክ እያንዳንድ ጠበቃ ቀጥሬ ነው ልክ ማስገባችሁ። አንድ ሰው ታፕታፕ እንዳያረጋው እዚህ ቤት ሜምበርም እንዳትሆኑ። ይሄ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር እንዳትሆኑ። አንድ ሜምበር ባይ ከዚህ በኋላ ፍርድ ቤት ይኸው አንድ ሜምበር እንዳለ አላልኩም። ይያዙ። እነዚህ ሜምበር እየሆኑ ያሉ ሰዎች ይያዙ በተገኙበት። ከስሜ ጎን ያለውን ልብ ቅርጽ ምልክት እየነኩ ሜምበር የሚሆኑትን ሰዎች ስም ያዙልኝ። ያ አልሰማ ብለዋል፣ ያዙልኝ በሕግ አምላክ። አይሽ አበሻ ነው ቢኮዝ ዊ አር አበሻ። እኔ አበሻ አድርጎ ስለፈጠረኝ ፈጣሪ እንዴት እንደማመሰግነው በቃ እንጂ እኮ ነው የምናደርገው። እንለያለን። ሄሎ እሺ፣ ታዲያ ካላወራሽ ለምን ላክሽ? እኔ እናት እኔ ሪኩዌስት የሚልኩ ሰዎች በጣም ስለሚያዝናኑኝ። ለምንድን ነው የምትልኩት ሪኩዌስት? ገብቶ ለመውጣት ነው? ሰልፊ ምናምን ተነስታችሁ 24 ደቂቃ ይቀረናል። 24 ደቂቃውን አጣጥመን ሄሎ እሱ መውጣት ነው እንጂ ወደ ውጭ ገባ። ሄሎ አሁን ግን እንትንሽ እዚህ ጋር ያዘ እኮ የተገባ ቦታ ያዘ። አሁን አንቺ ይሄ መግቢያ ገባ አይደል? መውጣት ነው የምትፈልገው፣ ስጋው እንደወጣ ነው የምትፈልገው። ግን እሱ ያዘውና እዚህ ጋር ራሱ ቀይ ያረጋየሽ። እኔ እኮ ጋይስ ሚስጥር እንዳንሰማ ታው ሚስጥር እንሰማለን። ሪኩዌስት ልካችሁ ሌላ ወሬ አታወሩ፣ ስልካችሁ አታስቀምጡ ብዬ ይኸው። እነዚህ ልጆች ሆነ ያልታሰበ ሚስጥር ሊያወጡ ይችላሉ ባላጠፋላቸው። ሄሎ ሰላም አሌክስ። ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? የህዝብዬ ቴንክ ዩ ሶ ማች አመሰግናለሁ። ሄሎ የት ገባች? ሄሎ እያወራሽ ነበር አይደለ? ተሳሳትኩ። ዋ ጮሄኔ ሳኩት። ለምንድነው ጮሄሽ ሳቅሽው? በቅድሙ እንትን ነው በቅድሙ ልጆቹ ባወሩት። አይ ሚስጥር እንሰማለን አልኩ፣ አልሰማ አላችሁ። ሄሎ ጤና ይስጥልኝ። እንዴት ነህ አሌክስ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ምንም አይደል፣ ግን የሆነ የህይወት ታሪክ ነበረኝ። ምንም አይደል፣ ግን የህይወት ታሪክ ነበረኝ። ምን የሚሉት ነው? ባይዘው ለመጀመሪያ ጊዜ እንደዚህ ላይፍ ሲዘራ። እሺ ምን እንታዘዝ? ንገረኝ እስኪ። እና ከአንዱ ጋር ፌስቡክ ላይ ተዋወቅን ማለት ነው። እሺ እንዴት ተዋወቃችሁ ፌስቡክ ላይ? ቆይ ውሃ ልቅዳ እስኪ። እንደው ይሄንማ እየጠጣው ካልሆነ ሳልሽሎ። እንዴት ተዋወቃችሁ? ያው ጓደኝነት በፌስቡክ ያው እንደ ማንኛውም ሰው ጓደኝነት ጠየቀኝ፣ ተቀበልኩት እና ለብዙ አመት
አወራን ለብዙ አመት? አዎ። ለስንት አመት አወራችሁ? ቢያንስ 5 አመት በፌስቡክ? እሺ። ናም ከዛን እኔ የሚመስለኝ ባለትዳር ምናምን ነበር የሚመስለኝ ማለት ነው። እና ያን ነገር ካነጋገሩ ምናምን የሆነ ትልቅ ሰው ይመስላል። እና ፌስቡክ ላይ ነው እሱ ፎቶዬን አይቶ ላይክ አረገኝ በመጀመሪያ። እኔ መልስም አልመለስኩም ማለት ነው። ከዛን ለ5 አመት ፌስቡክ ተዋወቅን፣ እናወራለን። እኔ እኮ ባለ ትዳር ትመስለኛለህ፣ ለምን በዚህ ሰዓት አተኛም እንዴ ምናምን እለዋለሁ። እኔም በዛ ሰዓት ልጅ ነኝ ባይዘው። ልጅ ማለት እድሜሽ ስንት ነበር? ቢያንስ 16 15 እንደዚህ ነው። እሺ። ከዛ አይደለሁም ምናምን አለኝና እኔ ደግሞ ያው እናትና አባት ስለሌለኝ እንደዚሁ ለቃለሁ፣ ሼር አረጋለሁ። እና ከዛ የሆነ አለ አይደለ ካነጋገሩ የሆነ ደስ ይላል። አንዳንድ ሰው ይመክራል ምናምን እና በምክሩ የሆነ ደስ አለኝ። ባይዘው መልኩን አላውቀውም ምናምን። ከዛን በቃ ማታ ማታ ያወራኛል፣ በጣም ያወራኛል። እኔ ደግሞ አረብ ሀገር ስለምኖር ስራ በጣም ነበረኝ በዛብኝ። ከዛን ልክ በ5ኛው አመት ላይ እኔ ወደድኩሽ አለኝ። የሆነ ባይዘው እኔ ሾክድ ነው የሆንኩበት በዛን ሰዓት። ለምን እኔ ትልቅ ሰው ነው የሚመስለኝ፣ ሌላ ይቅር በድምፁ ራሱ ትልቅ ሰው ነው የሚመስለኝ። እኔ ደግሞ በዛን ሰዓት እንደዚህ ነገር ለይቼ አላውቅም እውነት ለመናገር። የገጠር ልጅ ያው ስትሆን ደግሞ እንደዚህ ጥልቅ ብላ አታውቅም። ከዛን ሲጠይቀኝ ደነገጥኩ። እኔ እኮ ትልቅ ሰውን ባለ ትዳር ትመስለኛለህ ምናምን። አይደለሁም አለ። አይደለሁም አለ። ሪሊ? አዎ። ከዛ ጓደኛዬን ተቀበልልኝ አልኩና ግን እኔ ነኝ ወደ ኢትዮጵያ የምገባው። ከዛን ጓደኛዬ እንደምመጣ አረኩና እኔ ሄድኩ። ባይዘው ኤርፖርት መጥቶ ተቀበለኝ። የሆነ ረጋ ያለ ሰው ነው። አሁንም አላመንም ውስጤ ማለት ነው። ከዛ የደረስኩት ጠዋት ላይ ነበረ። እኔ ወደ ክፍለ ሀገር መሄድ አለብኝ አልኩት። ከዛ የመስሪያ መኪና አለኝ፣ በሱ ትሄጃለሽ አለ። ወደ አዳማ ነበር የምሄደው ማለት ነው። ከዛ ሄድኩኝ። ያወራኛል። እኔ ለ10 ቀን ነበር ረፍቴ። በ10ኛው ቀን ተመለስኩ ወዳለሁበት ሀገር ማለት ነው። ከዛን ፈራው የሆነ ፈራው ማለት እንደዚህ ከሱ ጋር መገናኘት አልፈለኩም እኔ ማለት ነው። ከዛ እኔ ነኝ የምሸኝሽ ምናምን አለኝ። ከዛ የወንድሜ ልጅ ነበር ይዣት ሄድኩት ወደ አለሁበት ስመለስ እሷ እንድሸኘኝ ማለት ነው። ከዛ ተመለስኩ፣ ወዳለሁበት ተመለስኩኝ፣ ስራ ጀመርኩ። ከዛ እውነት አሁንም ትዳር የለህም? ለማንኛውም ከዛ የጓደኞቹን ቁጥር ወሰድኩ። ሜቢ የሰው ልጅ የሚሆነው አይታወቅም። ምን ያላቀህም አንተም አታቀኝም። ስለዚህ በወሬ ብቻ ስለሆነ ቁጥርን መውሰድ የጓደኞችን አልኩት። ከዛ የሁለት ጓደኞቹን ሰጠኝ። እንግዲህ አሁን ወደ 7 አመታችን መጣን ማለት ነው። ከዛ የሆነ እንዴት ነው ለምሳሌ አንድ ሰው ይሄ ሁሉ አመት ሲኖር የሆነ አላማ ይኖራል አይደል? ዝም ብሎ ወሬ ብቻ ነው፣ አላማ ይኖራል። ለምሳሌ ወይ ትዳር መያዝ ከሆነም ትዳር መያዝ ምናምን። እኔ ደግሞ ይሄን ነገር ማቅረብ ኔቨር፣ እኔ ከወንድ ይምጣ እንጂ እኔ በፍጹም ነገም የማላረገው ነው ባይዘው። ከዛን ጓደኛው ላይ ልክ እንደዚህ 6 ወር ምናምን በመጣው በ6 ወሬ ጓደኛው ላይ አወራሁት ኢሞ ላይ ማለት ነው። ከዛ የሆነ እሱ አላወቀም፣ ጓደኛው አላወቀኝም። ባለ ትዳር ነው ብሎኛል፣ የ2 ልጆች አባት ነው ብሎኛል፣ በቃ ምናምን። ከዛን ላይክ ያረገኛል፣ you are beautiful ምናምን እያለ እንትን ይላል ጓደኛው። ኦኬ እሺ፣ አላወቀኝም አሁን። ከዛ ገባሁላ
ገብቼ ቴንኪው በቃ ምናምን ናስ ፎቶህን ላከልኝ ባለትዳር አይደለህም ወይ ምናምን ስለው አዎ አይደለሁም ማለት እንግዲህ አሁን ይሄ ምንድነው ጓደኛው ልጆች ያለው ለትዳሩ ክብር ያለው ሰው ነው ትልቅ ሰው ነው ብሎ ያለኝ ማለት ነው የኡነቴ ነው አሌክስ በጣም የደነገጥኩት እንዲህ ሲለኝ ማለት ነው አሃ ለካ ውሸት እንደዚህ ሆነ ኦኬ ዝም አልኩኝ ከዛ በመሃል ምን አለኝ የሆነ ነገር ተጋጨን እንዴት ነው አሌክስ ምን አይነት ሰው መሰልክ ልወደው የቻልኩት በምን አይነት ሰው እንደዚህ የውስጡን የሚያወራ ሰው አይደለም ገባክ ውስጡን በውስጡ ድብቅ የሚያረግ ችግሩን በውስጡ የሚደብቅ ነው በዛው ብር እንደዚህ ምናምን አይለኝም በቃ አይዞሽ ነው እንጂ እና ትዳር ቤዝ ካንቺ ጋር ነው እንጂ የሚለው እንጂ እንደዚህ ብር ላኪልኝ ግን ብር ሴቭ አርጊ ምናምን ይለኛል ማለት ነው እና በዚህ ወደድኩት የሆነ ውሸት እንትን አልናገርም እና ከዛ ጓደኛው እንደዛ ሲለኝ ባይዘው ጓደኛው እስከ ሌሊቱ 6 ሰዓት ቻት ያደርገኛል ብለህ ታምናለህ አንቺ ለምንድነው ከጓደኛው ጋር የምትጻጻፊው ደራሱ መጥቶ ነው እንትን ላይ ቴሌግራም ላይ ነው ኢሞ ላይ ፎቶዬን አይቶ ላይክ ምናምን you are beautiful ዋው ታምሪያለሽ ምናምን ብሎ ያለኝ ማለት ነው እንግዲህ እሱ እዚህ ጋር ያለኝ ባለትዳር ነው ብሎ አለኝ እና ባለትዳር ከሆነ የሰውን ሴት ላይ ሄዶ እንደዛ ማለት ምን አመጣ እንደዛ ያወራውን እንዳለ እውነት አንተ እንተዋወቅሽ ምናምን የት ነው የምትኖሪው አለኝ ባይዘው ቁጥሬ እንደዚህ አይወጣም ያለውበት ሀገር ላይ አይወጣም ከዛ እንደዚህ አውሮፓ ነው የምኖረው ምንድነው ስራ ቢዝነስ ነው አልኩት ከዛ እንዴት ነው ያ ሰውዬው ፍቅር ያዘው ፎቶን መላክ ምናምን አመጣ ከዛ አሁን ከዛ ምን አረኩኝ ይሄንን ሰው ታውቀዋለህ እንዴ ምናምን ብየስለው እንዴ አከሌ እኮ የምልሽ ነው አለኝ ያከሌ ልጆች አባት ልጆቹ ምናምን ፎቶ አንስቶ ላከልኝ ሪሊ አዎ እሺ አልኩኝ ከዛ አሁን ማውራት እንደቀጠለን ቆያተኛም እንዴ ስራ የለም ባለትዳር አይደለም ስለ ባለትዳር አይደለም ማለት ጓደኛው እሺ ከሌሊቱ 6 ሰዓት እየወጣ ሳላ ነው የሚያወራኝ ከሚገርም ሳሉ ሚስቱን እዛ አስተኝቶ እኔን ሳሉ ነው የሚያወራኝ ማለት ነው ከዛ እንዳለ ሜሴጁን የጻፈልኝን እንዳለ ላኩለት ለፍቅረኛ ተብዬው ማለት አላመነም በቃ ራሱ አያረገውም በፍጹም አያረገውም ማለት በቃ አረገው አልኩት ከመጀመሪያ ምን ብሎ ሲል በቃ እንዳለ ማለት ነው ከዛን አሁን የሱ ጉድ ሊወጣ ነው እንግዲህ አስብ የሱም ጉድ ሊወጣ ማለት ነው ከዛን ልክ በመጣው በ9 ወሬ የወንድሜ ልጅ በቃ ይበቃሻል ስደት ነይ በቃ ለማን ነው የምትኖር ምናምን ይያል በጣም መጨቃጨቅ ወንድሞችም በጣም በቃ ነይ ይያሉ ማለት ነው እኔ በፊት መጣሁኝ ተቻኩለሽ ሄድሽ ምናምን ሳናወራ አንቺ ለ10 ቀን ምናምን ተቆጡኝ ማለት ነው በእግዚአብሔር ለኔ ያለው ለኔ አለ ምናምን ብዬ እኔም እንትን አልኩ ባይዘው እንደዚህ ሆነ ጥልቅ ያለ ፍቅር እንደዚህ በማየው በሶሻል ሚዲያ ይሁን እኔ ትዳርን ብዙም የለኝም እናት በማየው በጓደኞቼ ላይ ብዙ ጓደኞቼ ስለሚሰቃዩበት እንደዚህ ለትዳር ጉጉት የሚል ሰው አይደለም ከዛን ያው እንደ አይናገርም የውስጡን አይናገርም ባይዘው አሌክስ እኔ ለመጀመሪያ እንደዚህ ላይቭ ላይ ወጥቼ ማውራው ለመጀመሪያ ጊዜ ነው ለዛ ነው የሆነ የፍርሃት ነገር አለ ውስጤ ብዙ ነገር ማውራው አለ ግን ይሁን ከዛን በመጣው በ9 ወሬ ምናምን የሆነ በቃ የተከፋ ነገር ይመስላል ማለት ነው እንደዚህ አያወራም ዝም ነው የሚለው ምንድነው ችግር እስቲ ንገረኝ ምንድነው ችግርክ ብር ነው የሚቸግርክ ምንድነው ንገረኝ በቃ እሺ አንተ ትወደኛለህ አዎ በቃ እንደዚህ እኔ ጋር መቼም ታቁበታላችሁ አንዳንድ ወንዶች ነው የሰው ልብ ለመሳም ማለት እና ብዙ ነገር በቃ ንገረኝ እሺ ምንድነው ችግሩ መናገር አይፈልግም ከዛን ጸጥ አልኩት እኔ ለ15 ቀን ጸጥ አልኩት ዝም አልኩት
እኔ መከፋቴን አይተሽ ጠላሽኝ ምናምን ማለት ጀመረ። እኔ ጠልቼ አይደለም፣ ችግር ካለ ከጎን ልሁን ማንም ቢሆን እኔ የፈለገኝ እሰጥሃለሁ። እኔ አሁን እሱን እንትን ለማለት እኔ ለብር ለወንድ አልሰጥም። እኔ ባር እውነቴን ነው። ለምን ጓደኞቼ ብዙ ነገር ስለሆኑ ትምህርት ሆነውኛል። ከዛን ምን አለኝ በ15ኛው ቀን አባቴ ሞተ አለኝ። አሌክስ አባት አልሞተም። አባቴ ሞተ ሪሊ? ካለ ደነገጥኩኝ። ከዛ ያ የማያወራኝ ጓደኛው ጋር ደወልኩና እንደዚህ እኔ እንደሻው የሱ ጓደኛ ነኝ ምናምን ሰው መጥቀስ አልፈልግም። ምን ሆኖ ነው? ሂድና አጥና ነው። ምን ሆኗል? አባቱ ኧረ አልሞተም አለኝ። አልሞተም? አዎ አሌክስ እውነቴን ነው የምልህ። በቃ የዛለታ ሁሉ ነገር አቆመ ማለት ነው። ከዛ ለምን አወራሁት ባይዘዌ እንትን ዝም አላልኩትም፣ ግን አወራሁት። ምን ሆነህ ነው? እውነትህን ነው እንደ አባትህ ሞተ። ከዛ ያንን የጻፈልኝ ሜሴጅ ጓደኛው የጻፈልኝ ሜሴጅ ለሱ ላኩለት። ውሸት አንተ በአባትህን በቁመህ የገደልክ እኔን ነገ ምንድነው የምታረገኝ? ለዚህ ነው ውስጤን ሲጠረጥርክ የነበረው ሙሉ ልቤን ያልሰጠው ለዛ ነው አልኩትኝ። የመነፍረቅ ነገር ወይኔ ጌታ፣ ወንዶች እንዴት አለቅሳላችሁ ግን? እውነት የእውነት ፍቅር ነው እናንተ እንዲህ ስታለቅሱ። ይሄ ወንዶች የሚለውን ነገር ታዩ ለምሳሌሽ አሁን ሁሉም ወንድ ባይዘዌ ብዙዎች እኮ ነው በጓደኞች የሚያየሁት ወንዶች መልካም ነገር ስላልገጠም በቃ ሁሉ ወንድ እንደዛ ነው የሚመስለኝ። ባይዘዌ እውነቴን ነው የምልህ፣ የሆነ የማስመሰል ሳይሆን በቃ ብዙ ወንዶች የሆነ ክፋት ባካቸውን ያየሁት ጥሩ እንትናቸውን አላየሁም። ባይዘዌ ለዛ ነው እንደዛ መምለው። ገባክ? የሰው ልጅ አለ ምክንያት አይደለም ወንዶችን የሚጠላው ማለት ነው። ባይዘዌ አሉ በርግጥ ያው ጥሩ ወንድሞች፣ እኔ ወንድሞቼ ጥሩ ናቸው በርግጥ። ግን ደግሞ በየጓደኞቼ ላይ ያየሁት እንደዚህ የቀረበኝም እንደዚህ ሲያረገኝ በቃ ሆዴ ነው ቁርጥ ያለው ማለት ነው። እና ይሄ ነው አሌክስ። ከዛ መጨረሻ ምንድነው ታዲያ የምትፈልጊው አንቺ? አሁን እኔ ሁሉንም ነገር ብሎክ አድርጌዋለሁ። መጀመሪያ እንትን ግን እሱ አንድ አልፎ የሆነ ይደውላል። እኔ በቃ አባቱ ሳይሞት ሞተ ስላለኝ በቃ ውስጤ ቁርጥ ነው ያለው ማለት ነው። ስልክ ቀያይሮ ይደውላል ምናምን እኮ። አሁን ምን መሰለሽ ከፌስቡክ ላይ ካወቅሽው ወንድ ምንድነው የምትጠብቂው? አልገባኝ። ይሄ ሁሉ አመት ስንትም አመት ይሁን ሰው መጥቶ ሀይ ካለሽ በቃ ችግር አለበት። አንድ አንቺ ሀይ የሚለው ብዙ ሰው አለ፣ ውሸታም ነው። ገብቶሻል? ሀይ የምልሽ እኔ አንቺን ምንድነው የስራ ጉዳይ አለን፣ የጋራ የሚያደርገን ነገር አለ፣ ቤተሰብ ነን። ገብቶሻል? ጤናማ አይደለም። እዛ ላይ መጥተው ሀይ ብለው የሚጠብሷችሁ ሰዎች እንደናንተ ለሺዎች ሀይ ብለው ልከዋል። አለቀ። ስለዚህ ፌስቡክ ላይ አንቺ አምነሽ መሄድሽ ነው። ፌስቡክ ላይ ያወቅሽውን ወንድ ህይወትሽን ውሸት ልታገኝ እንደምትችይ ግልጽ ነው። ስለዚህ አሁን ጭንቀትሽ ለቆሻል ብሎ ካርገሽ ወጥተሻል። ሰላም ነሽ አይደል? ውስጤ አሁን የሆነ በቃ ሰው እንዳልቀርቦንኩ አሌክስ። ከዛ ወዲህ ሴትም ጓደኛ ወንድም ጓደኛ ብቸኛ ነኝ ማለት ትችላለህ። ምንም ችግር ቢገጥመኝ ችግሬን አላወራም ለሰው። በቃ ወይ አልቅሼ ዝም ነው። በቃ ሰዎች እንድጠላ ነው ያረገኝ እኮ። አሁን ይኸውልሽ አሁን ባላረገኝም ማለት ነው። በቃ ምን መሰለሽ አሁን መተበሪውን አይዶን ነው በቃ ብቻ አላውቅም። የሆነ እኔ ምን ብዬ ልንገርህ እንደዚህ ተናግሬም አላውቅም። በርግጥ ግን ለምን በቃ የሚለው ነገር ውስጤን ስብር አረገኝ። ወደ ሀገሬ እንድገባ አላረገኝም። በቃ አሁን ቢያንስ ወደ 8 ዓመት ሊሆነኝ ነው። በቃ እናትም ስለሌለኝ አባትም ስለሌለኝ ወደ ውስጤ በቃ ምንም ነገር ቢገጥመኝ የሴት ጓደኛ እንኳን የለኝም። ለምን ሴቶችም የምቀርባቸው ለጥቅሜ ነው። አሌክስ እኔ በገጠር ውስጥ ያደግኩት አንድ ፓንት
ለሁለት ለብሰን ያደግነው ጓደኛዬ ናት ጉድጓድ የቆፈረችልኝ ማለት ነው። እና ምንም ነገር ቢገጥመኝ ምንም ችግር ቢገጥመኝ አልቅሼ እንጂ ለሰው ማውራት አልፈልግም። በቃ ውስጤ ያለሁበት ቦታ እንኳን ቤተክርስቲያን አለ መሄድ እችላለሁ። ስራም እግዚአብሔር ይመስገን በጣም ጥሩ ስራ ነው ያለኝ። ግን በቃ ሰው እንድጠላ አደረገኝ። አሌክስ ባለትዳር ሚስቱን እዛ ቁጭ አድርጎ እኔም መጥቶ እንደዛ ሲል የሆነ ውስጤ በቃ ከባድ ነው አሌክስ፣ እውነቴን ነው። እኔ መናገር ስላልቻልኩኝ እንጂ ብነግርህ በጣም የሚያሳዝን ነው። በጣም ማለት ነው። በቃ ሰዎች እንድጠላ ወንድሜን እንድጠላው አረገኝ። ባይዘው እንደዛ አይደሉም ወንድሞቼ፣ አላባት እንደሱ ናቸው ያሳደጉኝ። በቃ ግን ሰው እንድጠላ ሰው እንድቀርብ አላረጉኝ። የሴት ጓደኛም ቀርብኝ ብዙ ኩርታኝ ብዙ ነገር አርጋኝ ሄደች። እሱንም ለማንም አላወራው። በቃ ራሴ አልቅሼ ጸጥ። አሁን እንዴት ነው? አሁን በቅርብ ያመጣ የሆነ ህመም መጣብኝ። ይጥለኛል በቃ ለ30 ደቂቃ ምናምን ጥሎኝ ከዛ እነሳለሁ። አሁን ይሄ ምንድነው? ከጭንቀት ነው። ጭንቀቱን ሊለቀኝ አልቻለም። በቃ ውስጤ ሰላም አላገኘም። በቃ እሱ ያረገኝ ለኔ ራሱ የሆነ ጥያቄ ይሆንብኛል ማለት ነው። በጣም ጥያቄ ይሆንብኛል። በቃ ሰዎች እንድጠላ ሰው ከጎኔ ምን ብዬ ልበልክ? እና እናት አባት ያላችሁ እግዚአብሔር በጣም እድለኛ ናችሁ። ቢያንስ ችግሬን ለእናት ታወራለህ። እኔ ለማንም አላወራ አሌክስ፣ ለማንም። እናስ ብቻ አላውቅም ምን እንደምልክ፣ ግን ውስጤ ታሟል አሌክስ። በጣም ታምሜያለሁ። ባይዘዌ ለመጀመሪያ ጊዜ ሶሻል ሚዲያ ላይ እንዲሳለቅስ ለመጀመሪያ ጊዜ ላይፍ ስገባ ማለት ነው። ሰዎች በዙሪያ የቀረቡኝ ሰውን እንድጠላ አደረገኝ። ይኸው ስንት ዓመቴ? 3 ዓመት ሊሆነኝ ነው። ወላይ ሴት ጓደኛ ወላይ ወንድ ጓደኛ ቢደውሉልኝ አላነሳ። በቃ እወጣለሁ። ቢያንስ ወይ የወር ደሞዜን በአንድ ቀን ጥፍት አድርገው መለሳለሁ። ብቻዬን ማለት ነው። ብቻዬን የማረገውን አላውቅም። እዚህ የምኖርበት ቦታ እንደዚህ አበሾች አሉ ፎቅ ላይ የሚሰሩ ምናምን። በቃ ለነሱ ምግብ እየገዛው መስጠት፣ በቃ ብር እጄ ላይ እንዲቀር አልፈልግም። ይሄ ጤናማ አይመስለኝም። እና ይሄ ነው አሌክስ። ዶክተር ጋም ታይ እስቲ ሚዩት አድርጊና አዳምጪኝ። ተረጋጊና አዳምጪኝ። የፈለኩት ይሄን ነበር። እኔ ትንሽ ቅድም የቆሰቆስኩሽ ለዛ ነው። የሆነ ነገር እንዳለ ገብቶኛል። ገብቶሻል? ሰው ዝም ብሎ አለ ነገር አይስቅም። የሳቀው ሁሉ ደስተኛ አይደለም ብዬ ነግሬያቸዋለሁ። ሰው ቅድም ዝም ብሎ ድባቡን ስትነግረኝ የሆነ ነገር እንዳለ ገብቶኛል፣ ያልተናገረችው። ለዛ ነው የቆሰቆስኳት። ወጣ ማለት ነው። እንዴት ነው አንዳንዴ ምግብ በልታችሁ ምግብ ውስጣችሁ የበላችሁት ምግብ ወይ አይፍጭም ወይ ወደ ውስጣችሁ አይገባም ወይ አይወጣም። ስቃይ የሚሆንባችሁ ነገር አለ። አንዳንዶቹ እንደውም በቃ ራሳቸው እንዲወጣ ያረጉታል። እንደዛ ነው የሷ ስሜት። ውስጧ የሆነ ነገር አለ፣ ዋትናገረው ወይ እንትን ውስጧ ስቃይ ሆኗል። እንኳን አወጣሽው። አሁን ዋናው ነጥብ ምን መሰለሽ? አንቺ ጠንካራ ለመሆን ሌላ አማራጭ በህይወትሽ ውስጥ አለመኖሩ በጣም ጥሩ። አማራጭ ማጣት ነው ባይዚ ጠንካራ የሚያደርግሽ ብርቱ የሚያደርግሽ። በአመንሽው መከዳት፣
አብረሹ በበላሹ በጠጣሹ ሰው መከዳት። አሁን ይሄ በጣም ትልቅ ትምህርት እየሆነች ነው የሚመጣው። ህይወት እየተገለጠልሽ ነው የሚመጣው። የሰው ልጅ ዞሮ ዞሮ ብታበዩም ብታጠጪውም ውሻ ይሻላል። ውሻ በጣም ታማኝ ነው። ገብቶሻል? ሰው እንደውም አንዳንዴ ውሻ ብሎ ምናምን ይሳደባል። ሰው ውሻ በሉኝ እስቲ አንዴ። እኔ በጣም እኮ መታደል ነው ባይዜስ ውሻ ተብሎ መሰደብ። ውሻ በጣም ታማኝ ነው። የሰው ልጅ አጉርሰሹ ይነክስሻል። ውሻ አጉርሰሹ አይረሳሽም። መቼ ጌታውን አይረሳም፣ አሳዳጊውን አይረሳም እስከ ህይወት ፍጻሜው ድረስ። ሰዎች የውሻን ያህል እንኳን ባህሪ መላበስ አቅቶናል። ገብቶሻል? በጣም ያመንሻት አብረሻት ያደግሽው ወዳጅሽ ከዳጅሽ። በባልንጀራ መከዳት በጣም ጥሩ ነው። ባይዚ መገፋት ጥሩ፣ መገፋት የተሻለ ያረግሻል። ውስጥሽ ያለው ነገር እንኳን አወጣሽው እስካሁን። ከዚህ በኋላ ጠንካራ መሆን ለድርድር የማታቀርቢው ጉዳይ ነው የኔ እናት። ስላለቀሽ ማንም የሚያዝንልሽ ሰው የለም። ለራስሽ ጨካኝ ሆነሽ መቆም ይጠበቅብሻል። አለቀሽ፣ አሁን ሰው አለሽ፣ በቃ አለቀ፣ ተጠናቋል። ማንም አያገባውም ስላንቺ። ብታልቅሽ ሰው የለኝም ምናምን ጥሩ ነው፣ እንኳን ደስ አለሽ። ሰው እኔም ሰው የለኝም ለምሳሌ አሁን እዚህ ክልትው ቢል ምንም ማንም አያውቅም። እዚህ ላይፍ ገባው አይደል? በቃ ወጣው፣ ኑሮዬን ነው የምኖረው። የምኖርበት ቤት ውስጥ ብሞት ማንም ሰው ወይ ምናልባት የዛሬ 3 ወር ምናምን ሊሆን ይችላል ሬሴ የሚገኝ። ግን በእግዚአብሔር ነው ማመን ያለብሽ። ሰው ሁሉ የራሱ ሩጫ አለበት። ገብቶሻል? ሰው ሁሉ የራሱ ሩጫ አለበት፣ የራሱ ጣጣ አለበት። ሁሉም ሰው የኔን ጣጣ ለመሸከም ያንቺን ጣጣ ለመሸከም የሚበቃ ማንም ሰው የለም። የራስሽን ጣጣ ራስሽ ነሽ መሸከም ያለብሽ። ወደፊት ነው የምትጓዥው። በራስሽ ውስጥ ደስተኛ መሆን መቻል አለብሽ። ማንም እንደማይመጣ አውቀሽ በርሽን የሚያንኳኳ አሁን በዚህ ደህና ናችሁ ብሎ የጠየቃችሁ ሰው አለ። ላለፈው 24 ሰዓታት ስለ ደህንነታችሁ የጠየቃችሁ ሰው ማለት ሆን ብሎ በቃ እስቲ ደውለው እስቲ እንደው እቺ ልጅ እንደው ደህና ነች፣ እንደው ለመሆኑ ደህና ነው ይሄ ልጅ እንደው ብሎ እንዴት ነህ፣ ደህና ነህ፣ እንደው ሰላም ነህ፣ ጤናህ ደህና ነው ምናምን ብሎ ይጠይቃችኋል። ኔቨር አያችኋል። ሰው ብቻችሁን ናችሁ ማለት ብቻችሁን ያላችሁበት ደሴት ላይ ከሆናችሁ ሰው ለራስሽ ህይወት ራስሽ እንደሆነ ያለሽው ደስታሽ ራስሽ ትፈጥሪያለሽ። ፈጣሪሽን ታመሰግኛለሽ። ያለሽን ፈጣሪ ሰጠሽን ባይባርክልሽ በልተሽ ጥተሽ ተኝተሽ ተነስተሽ ሌላ ሰው የሚጠቅም ነገር አድርገሽ መኖር። ይህን ነው ማስበው እንጂ ሌላ ሰው የለም፣ ይሰማኝ የለም፣ ይረዳኝ የለም ምናምን ገለመሌ ሟች ነኝ እኔ። ነገ ቶሎ ቶሎ ተፍተፍ ብሎ ኖር ኖር ብሎ ከዚህ ዓለም መሄድ ነው የኔ እናት። ጣጣ ማብዛት አያስፈልገውም። ህይወት ጣጣ አትፈልግም። ገብቶሻል? ቅኔውን ምንድነው? ቅኝቱን ባጠበቅሽው ቁጥር በህይወት ውስጥ ቅኝቱ እየጠበቀ ነው የሚመጣው። አንቺ እኝኝኝኝ ባልሽ ቁጥር ማለት ልቅቅ በይ። ገንዘብ አገኘሽ፣ ተደሰችበት፣ ልበሽበት፣ ይመረብሽ፣ አግጪበት፣ ብይበት፣ በቃ ተደሰች። ገብቶሻል? ነገን አታውቂው። ማንም ሰው መጣም አልመጣም እግዚአብሔር ሆይ ተመስገን የሰጠኝ እኔ ባረክልኝ፣ ህይወቴን ጤናማ ስላረከው፣ ቀኔን ስላመሸ፣ ቀኔን ስላነጋ ተመስገን። ማንም ባይኖር እኔ ደስተኛ ነኝ ካንተ ጋር አለቅ። ፌስቡክ ላይ ያወቅሽው ፍቅረኛሽ አጭበረበረኝ፣ ዋሸኝ፣ አታለለኝ ብለሽ አንቺ ስብር ያልሽው ለምንድን ነው? በቃ ሰው አገኘው ብለሽ ስላሰብሽ ነው። ብቸኛ ነሽ፣ እናት የለሽም፣ አባት የለሽም፣ በዙሪያሽ ማንም የለም። ወዳጅ አገኘው ብለሽ አሰብሽ። ከዛ ውሸት ስታገኝበት ተሰበርሽ። አየሽ? ምርኩዝሽ ያደረግሽው ማንን ነው? አንድ ፌስቡክ ላይ የተደገፍሽውን ግለሰብ። ሰው መደገፊያ አይሆንም። ሰው ሸምበቆ ነው፣ ይሰበራል። ሰውን ተማምኖ የተደገፈ ሁሉ ተሰብሯል። በሰው የሚመካ የተረገመ ይሆናል መጽሐፍ ቅዱስ። በሰው የሚመካ የተረገመ ይሁን። ይህ ማለት መመኪያ እግዚአብሔር ብቻ፣ መመኪያ አምላክ እግዚአብሔር ፈጣሪ ብቻ። ሰው መመኪያ ሊሆን አይችልም። ዛሬ ከሰው ጋር ሳቅሽ ተጫወትሽ። አሁን እኔ እዚህ ጋር 2500 800 ሰው አላ ሳቁ ተጫወትኩ አይደል? ነገ ብቻዬን ልቀር ይችላል። ሰዎች ናቸው፣ ጥለውኝ ይሄዳል። እየራሱ ይወጣሉ። ሁሉ ከኔ ጋር የሚቀረው ማን ነው? ፈጣሪና እኔ ብቻ። ስለዚህ ያለ እነዚህ ሰዎች እኔ ደስተኛ ነኝ። ያለ እናንተ ያለ 2500 ሰዎች እኔ መጀመሪያውንም ደስተኛ ነኝ። ባይዘ ጥላችሁኝ ብትሄዱ ነገ ብትኖሩ እኔ ደስታ አይወሰድም። ብትኖሩ ደስታ ይጨምራል። ኦፍ ኮርስ ብትሄዱ ግን ደስታ አይወሰድም። ቢካዝ መጀመሪያውንም ደስተኛ ነበር። ስለዚህ መጀመሪያ ደስተኛ ሁኚ የኔ እናት፣ ተመስገን በይ። በዚህ ሰዓት ኮማ ውስጥ የተኛ ሰው አለ ሆስፒታል። ምግብ መብላት የማይችላል፣
ውጪውን አይቶት የማያውቃል ፓራላይዝድ ይሆናል። በቃ መቼም አትንቀሳቀስም ተብሎ ወይኔ ቆሞ የሚሄዱ ሰዎች ግን ታድለው፣ ውጭ ወጥቶ ታክሲ የሚሳፈሩ መኪና የሚነዱ ሰዎች ግን እንዴት እግዚአብሔር እንዴት ቢመርጣቸው ነው። ታድለው ግን ብሎ የሚቀና አለ። በዛ ኮማ ውስጥ ሆኖ በኦክሲጅን ብቻ የሚተነፍሳል። ኩላሊቱ ፌል ያደርጋል። አንድ ሰው ውሃ ጠጥቶ ምግብ በልቶ በአግባቡ በተፈጥሯዊ መልኩ እንኳን ሲጸዳዳ እንዴት ታድሎ ግን ብሎ በማሽን የሚጸዳዳ አለ። በማሽን ደሙ የሚታጠብለት ኦልሬዲ ፌል አድርጎ ሰውነቱ ማለት